ጤና ይስጥልኝ አድማጭ ተመልካቾቻችን፣ መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ የዕለቱን መረጃዎች እንደሚከተለው አሰማችኋለሁ። አፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦር ጎርጎርን ከተማ መልሶ የተቆጣጠረ ሲሆን አጼ ዘርዓ ያዕቆብ አንደኛ ኮር የነጎድጓዱ ክፍለ ጦር በሚንቀሳቀስበት ሲያደብርና ዋዩ ወረዳ ደነባ ከተማ ላይ የአገዛዙ ኃይል እርስ በራሱ ተጨፋጨፈ። አፋብን ሸዋ ጠቅላይ ግዛት እዝ የብልጽግና ዙፋን አስጠባቂውና ራሱን ጥምር ጦር ብሎ የሚጠራው ኃይል በአንኮበር ወረዳ ጎርጎር ከተማ ላይ መሽጎ የንጹሃንን ሀብት ንብረት በመዝረፍ በከተማው ላይ ያገኛቸውን ማህበረሰብ በመደብደብ ንጹሃን ሲያሰቃይ ከከረመ በኋላ ሰሞኑን በነበረው ውጊያ አመራሩን ጨምሮ በጀግኖቹ እስከ ወዲያኛው የተሸኙበትን ሲሆን በዚህ በተበተው የብርሃኑ ጁላ ሰራዊት 2 ቀን ሙሉ ከምሽግ ሳይወጣ የይድረሱልኝ ጥሪ ለበላይ አመራሮቹ ቢያቀርብም ተጨማሪ ኃይል ማስገባት አልተቻለም። የመከላከያ ሰራዊት የጎርጎርን ህዝብ በቀን 16/09/2018 ዓ.ም ሰብስበው ለምርጫ የውሸት ዲስኩር ለማካሄድ ስብሰባውን እያዘዘበት በነበረበት ሰዓት አይበገሬው ጀግናው ሰራዊታችን ከትናንት ጠዋት ጀምሮ የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር የእቴጌ ጣይቱ ክፍለ ጦር 3ኛ ሻለቃና 4ኛ ሻለቃ በጋራ በመሆን ግራና ቀኝ ከተማውን በመክበብ ማርፈጃውን መውጫ መግቢያ ሲያሳጡት ከዋሉ በኋላ ወደ አመሻሽ ላይ ምሽጉ ድረስ ዘልቀው በመግባት ጠላት ከከተማውን ጓዙን ጠቅልሎ ወደ መጣበት እንዲፈረጥጥ አድርገውታል። ነበልባሎቹ በሰሩት ስትራቴጂካል ኦፕሬሽን ከምሽቱ 3 ሰዓት ጀምሮ ጎርጎር ከተማ መቆጣጠር ችለዋል። የፋኖን ክድ መቋቋም ያቃተው ጠላት በየጫካው ተዝረክርኮ ግራው ጭኝ እያለ ወደ መጣበት አልዩ አምባ ከተማ ተመልሷል። በሲና ደብር እና ዋዩ ወረዳ ደነባ ከተማ ላይ የአገዛዙ ሰራዊት ባደረገው የእርስ በርስ ውጊያ በሰውና በንብረት ላይ ከፍተኛ ጉዳት አደረሰ። የደነባ ከተማ ሰላምና ደህንነት ጽሕፈት ቤት ኃላፊ የነበረው የኋላ በልሁ ጣሴን ጨምሮ 4 ሚሊሻ አባላት እንዲሁም ከ4 በላይ የብልጽግና የግል ወታደሮች ተገለዋል። ከዚህም በተጨማሪ ከ9 በላይ መከላከያ አባላትና በርካታ የፖሊስና የሚሊሻ አባላት ከባድ ቁስለኛ ሆነው በሕክምና ላይ የሚገኙ ሲሆን ከውጊያው በኋላ 12 ሚሊሻ አባላት መክዳታቸውና የገቡበት እንዳልታወቀ የውስጥ መረጃ ምንጮቻችን መረጃውን አድርሰውልናል። ከዚሁ ጋር በተያያዘ አገዛዙ 7 ሚሊሻ ቤተሰቦችን ማሰሩና 4 ሚሊሻ አባላትን በቁጥጥር ስር አውሎ እስረኛ አድርጓቸዋል። የነጎድጓድ ክፍለ ጦር ሪፖርተር ባስተላለፈው መረጃ ይህ ክስተት የብልጽግና ሰራዊት በአማራ ፋኖ መሸነፉንና የአገዛዙ መዋቅር እየተበተነ መምጣቱን በግልጽ የሚያሳይ ነው ብሏል። ድል ለተገፋው አማራ ህዝብ፣ ክብር ለትግሉ ሰማዕታት። አፋብን ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ቀን 16/09/2018 ዓ.ም። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።